በሚዘገን ሁኔታ የሰው ልጅ 5 ከ6 ሰዓት በኋላ እንደ እባብ እየተሳበች ለጆሮ የሚያዳግት ነገር ነው የነገረችን። ጣቶቿ ላይ ምናምን የምታሳያቸው ምልክቶች የሆነ ሰዓት ላይ ግን የሆነ ድምጽ ሰምቼ ደንቅጬ ስነሳ ብሩክን አባት ፍለጋ ብዙ ነገሮች ብሩክ እንግዲህ የመደፈር አደጋ ደርሶበት ነው ያገኘው። ሰላም አንዳንድ ዝም ብሎ ዘው ብሎ ይገባል እንዴ? ሾርዛ በሏ እንዴ? ያዕቆብ ማን ነው? 10 ጊዜ ያዕቆብ አትበላ አንተ። ውጡልኝ በቃ ውጡልኝ፣ እስኪ ውጡልኝ በቃ ውጡልኝ እንዴ! ተረጋጊ፣ እሺ ተረጋጊ። በስመ አብ ወልድ መንፈስ ቅዱስ። ምንድን ነው ያደረግሽው? ብሩክ ምንድን ነው ያደረግሽው? እኔ ምንም አላደረኩትም። ተረጋጋ። ያለው ነገር እውነት በጣም ለማውራት አይደለም በጣም ለማሰብ ራሱ ለኔ ከባድ ነው። ደም ፈሶታል እና መቀመጫው አካባቢ በጣም ብዙ ነገሮች ደርሶበታል። ብሩክ ከዚህ ቤት እንዳለ ሌላ ሰው ካወቀ ይገሉታል። ያንቺ ጣጣ ነው ሁሉ ጡሱ ይገጠደው እንዴ! አንተ ሰውዬ ቆይ ምን አርጊ ነው የምትለኝ? ቆይ ልታሳብለኝ ነው እንዴ? በቃ እኔ ማቆ ነገር የለም። በቃ ውጡልኝ እንዴ! ተረጋጊ፣ እሺ ተረጋጊ። የምትለኝ እሺ። ወንጀለኞችን ደግሞ ለአካል እያጋለጥን አንተ ሰውዬ አማል እንዴ እንዴ ምንድነው የምታወራው? ረጅም ዓመት ለብቻችን ነው ያኖርነው ያደግነው። ብሩክን ታሪክ አይታችኋል እንግዲህ። አንድ እህቴ እንኳን ለሊት መተኛት እስከማልችል ድረስ ተዘጋ በር ከፍቶ ሰው ለሊት ላይ በሚዘገን ሁኔታ የሰው ልጅ 5 ከ6 ሰዓት በኋላ እንደ እባብ እየተሳበች። ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን በሀገር ውስጥ እንዲሁም ከሀገር ውጭ ሆናችሁ ይሄንን ቻናል የምትከታተሉ በያላችሁበት እንዴት ከረማችሁ እንዴት ቆያችሁ? ግሩም አያሉ ነኝ። እንግዲህ ተመልሼ መጥቻለሁ። ወንጀለኞችን ደግሞ ለአካል እያጋለጥን መሄድ ያለብን ጥግ ድረስ ይሄድን ወንጀለኛ የሆኑ ጠላት የሆኑ ግለሰቦችን ደግሞ ለህግ እያጋለጥን እንግዲህ አንዲት ግለሰብ ያው ለጆሮ የሚያዳግት ነገር ነው የነገረችን። ያጋጠማት ችግርም ከባድ እንደሆነና እንግዲህ በባለፈው ያው መጨረሻ ጊዜ የለቀቅነው ቪዲዮ አይታችኋል። የነ ብሩክን ታሪክ አይታችኋል። እንግዲህ እሱ ታሪክ ፍጻሜ አላገኘም። ምክንያቱም አሁን ላይም ብዙ እየተሰሩ ያሉ ስራዎች አሉ። የብሩክን አባት ፍለጋ ብዙ ነገሮች ተወሰኑ ተከፋፍለን ፍለጋ እያካሄድን ነው። አባትየውን አቶ ግዛቸው ደምሴን እየፈለግን ነው የምንገኘው። እንግዲህ የብሩክንም መጨረሻ እንግዲህ ለእናንተ የምናስተላልፍ ነው የሚሆነው። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ከባለ ጉዳይ ጋር ያው ጎን ለጎን ቁጭ ብለናል። ምንድነው ያጋጠማት ነገር፣ ማነች ባለ ጉዳያችን የሚለውን እያንዳንዱን ነገር ከሷ ከራሷ አንደበት የምንሰማ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ከቆያችሁ ሙሉ ታሪኩን ያጋጠማትን እያንዳንዱን ነገር የምትሰሙ ነው የሚሆነው። ከእናንተ የሚጠበቀው ቆይታችን አብሮ መሆን ነው። መልካም ጊዜ ይሁንላችሁ። እስኪ ባለ ጉዳያችን ያው በቅድሚያ እኛን አምነሽብን ለችግሮችሽ መፍትሄ ይሆናሉ ብለሽ እንድንገናኝ ስላደረግሽ ከልብ እናመሰግናለን። ያው አክብሮታችን እንዳለ ሆኖ እስኪ ስምሽን አስተዋውቂን፣ ያጋጠመሽን ነገር ከነ ህይወትሽ ጭምር። ያው እንደነገርኩሽ ያንቺን ህይወት ለመከታተል ብዙ ግለሰቦች እንዳሉ፣ ብዙ ቤተሰቦቻችን እንዳሉ፣ አንቺም ከዚህ በፊት የብዙዎችን ስታዩ እንደነበረው ያንቺንም ህይወት ደግሞ እንደ መማሪያነት ስለሚሆን እያንዳንዱ ያለው ነገር ትነግሪናለሽ። ከስምሽ ጀምረሽ እስኪ ሙሉ ታሪኩን ንገሪኝ። እሺ እኔም በጣም አመሰግናለሁ። ችግሯ ምንድነው ብላችሁ ልጠይቁኝ ስለመጣችሁ። ራሂል እባላለሁ። ያለው ነገር እውነት በጣም ለማውራት አይደለም በጣም ለማሰብ ራሱ ለኔ ከባድ ነው። በጣም በቃ ከራሴ ጋር ብዙ ታግዬ ነው ወደ እናንተ ለመምጣት የወሰንኩት። ምክንያቱም እንኳን እንደዚህ ሚዲያ ላይ ወጥቶ አይደለም በዙሪያዬ ማቃቸውን ሰዎች እንኳን ላማክር በመሞክርበት ጊዜ የደረሰኝ ምላሾች በጣም ከባድ ነበሩ እና አሁን አላቅም በቃ ይሄ ነገር ከወጣ በኋላ እንዴት ነገሩ እንደሚስተካከል ባላቅም በቃ ከዚህ በፊት የነበሩትን እናንተ ጋርም ያሉትን ነገሮች እንዴት ሶልቭ እንደምታረጉ ስለማይም ነው የመጣሁትና እህት አለኝ፣ ታናሽ እህት። ብዙ እድሜ ልዩነት የለንም፣ የ2 ዓመት ልዩነት ነው ያለን። ግን ደግሞ ከኔ ጋር ያደገችው ማለት ትችላለህ። እንደዛ ስለ እናትም አባትም አብሮን የለም። የሉም? በህይወት የሉም ወይስ? አይ በህይወት አሉ፣ ግን ያሉት ከሀገር ውጭ ነውና ረጅም ዓመት ለብቻችን ነው ያኖርነው ያደግነው። ይሄ እንደዚህ ከቤተሰብ ጋር ምናምን ያደግን ልጆች አይደለንም። በቃ ተታውን ሄዱ። ከዛ በቃ አንድ ላይ ነው ያደግነው ምናምን። ግን ደስ በሚል ሁለታችንም እንማራለን ምናምን በቃ አሪፍ ላይ ነበር እንትን ያለው። ግን በጣም በቃ የዋህ ሆነች የተረጋጋች በጣም የምወዳት እህቴ አንድ እህቴ ነች። ምክንያቱም ቤት ውስጥ 2 ብቻ ነን፣ ሁለታችንም ሴቶች ነን። አንድ እህቴ
እንደውም ሁላ የእናቱ ዥንጉርጉር ነው እስከሚባል ድረስ በጣም ባህሪያችን የተለያየ ነው የኔና እሷ። እኔ በጣም ለነገሮች አክቲቭ ነኝ በብዙ ነገር፣ እሷ ግን እንደዛ አይደለችም። በጣም የተረጋጋች ነገሮችን ይሄ በቃ ወተት ነጭ ነው ቡና ጥቁር ነው የሚባል አይነት ሰው ነች። እና ለኔ ራሱ አሁን ያለችበት ነገር በጣም እስከሚያስደነግጠኝ ድረስ ነው። እና በጣም የተረጋጋች ልጅ ነበረች። ከቅርብ ጊዜ ጀምሮ ግን በጣም በቃ በጣም ለማየት ራሱ ለራሴ መልሼ ለማየት እኔ እንኳን ሌሊት መተኛት እስከማልችል ድረስ ያለ ነገር ነው በቃ የምታሳልፈው። እና ጠዋት ላይ ደግሞ ላናገራት በመሞክርበት ጊዜ ደግሞ በቃ ምንም ከራሷ ጋርም አይደለችም። እንዲጠራባቸው ማትፈልጋቸው ነገሮች ደግሞ አሉ። እሱን ነገር ካነሳውባት በቃ በጣም ነው የምትቀየረው። እና እንዴት ነው የሰው ልጅ ሌሊት ላይ ካጠገብ ወርዶ ከአልጋ ላይ አንድ ላይ ያደግነው ብያለሁ፣ አንድ ላይ ነው የምንተኛው። እና ሀገር ሰላም ብለን የተኛን ሰዎች ትንሽ ምሽቶች ብቻ ይለፉ ከ5 ከ6 ሰዓት በኋላ ልጅቷን ማግኘት በቃ መሬት ላይ እንደ እባብ እየተሳበች አላቅም። ለእናንተ ራሱ ለመስማት ከባድ እንደሆነ አውቃለሁ፣ ግን ጣቶቿ ላይ ምናምን የምታሳያቸው ምልክቶች ምናምን ምን እንደሚጠቁሙ ምን እንደሚያስረዱ እንኳን በማላቀባቸው መልኩ ነውና የሆነ የምታወጣቸው ምልክቶች አሉ። ሰውነቷ በጣም በቃ በሚዘገን ሁኔታ የሰው ልጅ እንደዚህ ሰውነቱ ይተጣጠፋሉ በምትል ሁኔታ ነው በቃ ጥፍጥፍጥፍጥፍ ልጅቷ የምትለው። እና በቃ ተነስታ ምናምን መሬት ላይ ትፈርጣለች ምናምን፣ ግን ከራሷ ጋር ሆና አይደለም። በቃ ምንም የምታውቀው ነገር የለም። ሌሊቱ እንደዛ እየሆነ ይነጋል። ጠዋት ላይ ስነሳ በቃ እኔ አልተኛም። ስትነሳ ግን ራሷ መሬት ላይ ታገኘዋለች ምናምን ነገር ምን ሆኜ ነበር ምናምን ትለኛለች። ምን አደርጋለሁ መሬት ላይ አሁን ነው የወረድሽው ነው ወርጄ ምናምን ትላለች። በቃ ላናግራት ደግሞ ቁጭ አድርጌ ላወራት ምናምን የምጠሪያቸው ስሞች አሉ፣ እንደዚህ አይነት ምልክቶች የምታሳያቸው ነገሮች አሉ ምናምን ብዬ ስጠይቃት ምልክቱ ምናምን ለራሷም አታውቀውም። ግን የሆነ ስም ስትሰማ ግን በቃ በጣም ራሷን መቆጣጠር የሚያቀታትና ደህና የነበረች ልጅ እኔ ቤተሰቦቻችን ይላሉ አንቺስ የሆነ ነገሮችን ታውቂያለሽ የምትረጂ ልጅ ነሽ፣ ግን ልጅቷን የሆነ ነገር እንዳትሆንብኝ ነው የሚባለው። በቃ ምክንያቱም የዋህ ነገር ስለሆነች ይሄ ትጎዳለች ነገሮች ስለሚባል በቃ ፋሚሊ ራሱ ደውሎ መጀመሪያ የሚጠይቀው እሷን ነው ምናምን። ኢቭን ቃልኪያት ከቤት ወጣ በአጋጣሚ እነሱ እያወሩኝ እንኳን ቢሆን አጠገቡ የሌለችው የሆነ ነገር አሟት ምናምን ነው የሚመስላቸው። በጣም በቃ ልጅቷ ስስ ልጅ ስለሆነች ማለት ነው። ግን ማታወራ ማትናገር የነበረች ልጅ አሁን በቃ እኔ ላይ መጮ ቤት ጥላ መውጣት ምናምን ነገር። ለነስ ቀንማ በጣም የደነገጥኩት ደክሞኝ ነው የገባሁት ምናምን ነገር። እኔ አሁን ላይ ክላስ ስለሌለኝ አንዳንድ ነገሮችን ለመስራት እሞክራለሁ። ደግሞ ላገባም ስለሆነ ያለኝ እንትን በቃ ወደዛ ነውና እሷን ግን ጥሎ መሄዱ በጣም የሚያሰቅቅ ነው። ምክንያቱም ደክሞኝ ገብቼ ልተኛ አረፍ ብዬ በቃ በጣም እንቅልፍ ወስዶኛል። ከራሴ ጋርም አልነበርኩኝ ምናምን ነገር ነው። የሆነ ሰዓት ላይ ግን የሆነ ድምጽ ሰምቼ ደንቅጬ ስነሳ ልጅቷ ከቤቱ በሩን ከፍታ እንዴት እንደወጣች አላውቅም። ከመኝታ ክፍሉ ወጣ በቃ መሬቱ ላይ አዋራው ላይ እየተንከባለለች ነው ያለችው። እና በሽታ ነው ቢባልም ልጅቷ ምንም ነገር አሟት ጉንፋን እንኳን የማያሟት ልጅ ነች። ጉንፋን ማለት ነው። ምክንያቱም በቃ ይሄ በሽታ መጻናበት አይነት ሰው አለ። ልክ እንደዚህ አይነት ልጅ ነች። ላወራትም ሐኪም ምንም እንድናማክር ደግሞ በመጠየቃት ጊዜ በቃ ምንም ፍቃደኛ አይደለችም። እኔ ከምንም በላይ በጣም ያስጨነቀኝ ነገር በቃ የስሙ ጉዳይ ነው። ያዕቆብ የሚባል ስም በተደጋጋሚ ነው የምጠራው። በተደጋጋሚ በምሽት በተደጋጋሚ እያንዳንዱን የጣቷ እንቅስቃሴዎች ሰውነቷ መጥጥ የሆነ የሚያስጠሉ በቃ ለሰውኛ የሚከብዱ ምልክቶችን እንኳን ስታሳየኝ ምንድነው አብራ ያዕቆብ እኔ አላቅም ሳስበው ራሱ አሁን ቀልድ ነው የሚመስለኝና ምንድነው ያዕቆብ ማን ነው? በቃ ኢየሱስም ከተነሳ ቤታችን ሰላም አይሆንም። እንደዛ ፍቅር ያለበት እንዴት ነው ሁለቱም ሴት ሆኖ ራሳቸውን እንደዚህ በቃ ጠብቀው የሚኖሩ የነበሩ ልጆች እየተባለን ያደግን ልጆች እንዴት አሁን እንደዚህ እንደተቀየረች ራሱ አይገባኝም። ኢየሱስም ከተነሳ በቃ ቤታችን ሰላም የለውም። ጎረቤት ራሱ ጉድ እስከሚል ድረስና ምን እንደሆነች አልገባኝም። በቃ ከቀን ወደ ቀን እያጣዋት ነው በቃ እህቴ። እና አሁን ሉጣብል የራሴን ህይወት ለመስረት ብል ራሱ አላቅም አደራ ተሰጥቶኝ ነው። የሁለት ዓመት ልዩነትም ቢሆን ያለን በኔና በሷ መካከል እናታችንም አባታችንም አምነውኝ ነው
እና ከባድ ነው በቃ ያለችበት እንደ እባብ ስለ በቃ እውነት እኔ የእንስሳቶችን ገጽታ እሷ ላይ ነው ያየሁት ማለት ይችላል። በቃ ሰውነቷ የምትቀያየርበት ቅርጽ እውነት ስፖርተኞች ራሱ እንደዚህ እንትን ይላሉ ብዬ አላስብም። በቃ ግን በኖርማል ሰዓት ላይ ደግሞ ደከመኝ ነው ገባህ? ሌሊት ላይ እንደዛ የሆነች ልጅ ቀን ላይ ከአሁንማ ጭራሽ ክላስ መሄድ አስጠልቷታል። በጣም የደረጃ ተማሪ ነች፣ በጣም የምትሰራ ልጅ ነች። ቤተሰቦቻችንም ከኔ በላይ እንደሆነ በትምህርት ጉዳይ ምክንያቱም እኔ አሁን ትምህርትም እንትን ስላልኩኝ ከኔ በላይ በጣም የሚያምኗት የሚተማመኑባት ልጅ እሷ ነች። በጣም በደንብ በቃ ውጤታማ ልጅ ስለሆነች ማለት ነው። አሁን ግን እንኳን ትምህርት ቤት መሄድ አይደለም በቃ ሀሳብ ወረቀት እስክሪብቶ ደፍተር ምናምን ካየች ራሱ በቃ ይቀያየራታል። እና ይበግ ሌላ ሰው ነው የምትሆነው፣ ሌላ ሰው ማለት ነው። እንዴት የተዘጋ በር ከፍቶ ሰው ሌሊት ላይ በኖርማል ሰዓት እኮ ልጅቷ ማታ ትንሽ መሸት ካለ እቃ ግዢ ብልካት ራሱ ማትወጣ ልጅ ነች፣ በጣም ከፍራቸው የተነሳ ማለት ነው። አሁን ላይ ግን በቃ ራሷን አታውቅም። ወታ በሌሊት 6 ሰዓት 7 ሰዓት 8 ሰዓት ከዛ ማለፍ ብሎ መሀል ሜዳ ላይ ነው የምታገኛት። ግን በቃ ምንም የምታውቀው ነው እስከሚነጋ ድረስ ወደ ራሷ አትመለስም። ከነጋ በኋላ ሰዓታቶች ካለፉ በኋላ ነክቶም ደግሞ ከ2 ሰዓት በፊት ምናምን ወደ ራሷ አትመለስም። 2 ሰዓት ካለፈ በኋላ 3 ሰዓት ካለፈ በኋላ ወደ ራሷ ትመለሳለች። በቃ የትምህርት ሰዓቷ ምናምን ተዛባ። አሁን ያን የመሰለ የደረጃ ተማሪ ነበረች ልጅ ምን ሆና ነው ልበል? እና ይባስ ብሎ ደግሞ የዚህ ስም ነገር ነው ያሳሰበኝ። እንዴት የሆነ ስም ሲጠራ ሰው ልጅ ያለ ምንም ምክንያት እንደዚህ ይሆናል? እና ከባድ ነው ያለችበት ሁኔታ እና በጣም የእህቴ ነገር አስጨንቆኛል። ምክንያቱም ማለት ትንሽ እውነት ለመናገር ግራ ያጋባል። መጀመሪያም ያው ያስደነግጣል፣ ያስፈራል ያልሽኝ ነገር ያው ሪል እንደሆነ ነው እየተረዳሁ ያለሁት። ምክንያቱም የምትነግሪኝ ነገሮች ጭራሽ እኔም ሰምቻቸውም ማላቅ አጋጥሞኝም በህይወቴ እንደው እዚህ ስራ ላይ ከገባ በጣም ረጅም ጊዜያት ሆኖናልና የሰዎችን ህይወትም ስናስተካክል የሰዎችን ታሪክ በጣም ብዙ ታሪኮች ነው የምንሰማው። በጣም ነፍ እንደው እንደኛ የሰዎችን ታሪክ የሚሰማ ከሰዎች ታሪክ የሚማር የለም። በጣም እድለኞች ነን። ምክንያቱም ብዙ ነገሮችን እናውቃለን። ብዙ ሰዎች የማያውቋቸው ሰዎች ሰምተዋቸው የማያውቁ በጣም ኢን ሚሊየንስ የሚሆኑ ነገሮችን ታሪኮችን ሰምተናልና ዛሬ የምትነግሪኝ ነገር ግን ትንሽ ግራ እውነት ነው አይደለም የሚለው ነገር ሁላ የሚያስደነግጥ አይነት ነገር ነው እየሰማሁ ያለሁትና ራሄል ምን እንደሆነ ታውቂያለሽ? አሁን እዚህ ጋር የምትነግሪኝ ታሪክ ያው እውነተኛ ነው ብዬ አስባለሁ አይደል? እንዴ ባይሆን እህቴ አንድ እህቴ እኮ ነች። በሰው ነፍስ አይቀለል መቼስ። አዎ ልክ ነሽ። አይዞሽ ይኸውልሽ እኛ እንዳልኩሽ መጀመሪያ አይዞሽ ይኸውልሽ እኛ በተቻለን አልኩሽ መጀመሪያም ቃል ገብተንልሻል እናስተካክልሻለን። ለሁሉም እንደምንናገረው እስከ መጨረሻው ጥግ ድረስ በቃ አቅማችን ፈቅዶ መሄድ እስኪያስችለን ጥግ ድረስ ሄደን ነገሮችን ላንቺን ለማስተካከል እንሞክራለን። ህይወትሽን ለማስተካከል የትሽንም ጉዳይ መስመር ለማስያዝና የምፈልጋቸው መረጃዎች አሉ። ማለት እነዚህ ነገሮች ምን ያህል ጊዜ ሆናቸው? አሁን እያልሽኝ ያለሽው እህቴ ሌሊት የተነሳች መሬቱን እንደ እባብ ስትጎተታለች መሬት ላይ ነው እያልሽኝ ያለሽውና እስኪ መጀመሪያ ስለ ቤተሰቦቻችሁ እስኪ ንገሩኝ። ማለት እንዴት ነው የሄዱት? መቼ ነው የሄዱት? ብቸኝነቱስ መቼ ነው የጀመራችሁ? እንዴት ነው የምትኖሩት? በምን አይነት ሁኔታ ነው ቤተሰቦቻችሁ ውጪ ሆነው እናንተ እዚህ የምትኖሩት? በምን አይነት ሁኔታ ነው የምትተዳደሩት? በምንድን ነው የሚለውን ነገር እስኪ የተወሰነ ነገር ንገሪኝ። እኛ በጣም ህጻናት ልጆች ሆነን ነው አብረን መኖር የጀመርነው ለብቻችን ማለት ነው። እኔ 8ኛ ክፍል ምናምን ተማሪ ሆኜ እሷ ደግሞ 6ኛ ክፍል ተማሪ ነበረች። ነገር ላይ 2 አመትም ጋፕ ስለነበረ እንደዛው በክፍልም እንደዛ አይነት ደረጃ ነው የምንበላለጠውና አሁን ላይ እህቴ የ12ኛ ክፍል ተማሪ ነች እና 2 አመት ነገር ነው የምንበላለጠው። እኔ 8ኛ ክፍል ነበርኩኝ። ግን እንዴት ህጻናት ልጆች ትተሽ ትሄጃለሽ እየተባለች ነው እናቴም ቢያንስ እሱ እንኳን ቢሄድ አንቺ ተቀመጪ እየተባለች ነው። በቃ መሄድ አለብን ሁለታችንም የሚያስፈልገውን ነገር ከዛ ሆነን እንልክላቸዋለን። እኔ ደግሞ ፈጣን ነገርም ስለነበርኩ ልጅነቴ በቃ እህትሽ መጠበት ትችያለሽ ተብዬ ነው። ትንሽ ደንጋጣ ነገር ነበረች እሷ ምናምን። እንደዛም ቢሆን በቃ ከትምህርቷ ውጪ ሌላ ነገር አታውቅም እንደነገርኩ። እኔ ደግሞ ለምንም ነገር አክቲቭ ነኝ። በቃ በልጅነቴ ብዙ ቦታ ላይ ምደራረስ ልጅ ነኝ። በቃ ሰው አውቃለሁ ምንም ይሄ
ኤሌመንተሪ ተማሪ ሆኜ ጓደኞቼ ሃይ ስኩልም ከዛም አልፎ ኮሌጅ ምናምን በደንብ ከሰው ጋር መግባባ ልጅ ነኝ። እሷ አይደለችም። በቃ ግን ከቤተሰብ የሚመጡ ኢንካሞች አሉ። ከዛ ብር ይላኩልናል። በዛ ነበር እየተማርን የምንኖር የነበረው። በቃ እንማራለን ምናምን። እኔም ከክላስ አሁን እስካራኩበት ጊዜ ድረስ በቃ ከቤተሰብ በሚመጣው ነገር እየተማረን ብቻ ነበር የምናሳልፈው። ይሄ ሁሉ ነገር ሲፈጠር ግን በቃ ሲጨንቀኝ ከእናቴ ጋር ታውቃለህ፣ ኢትዮጵያ ውስጥ ነው የምንኖረው። ጉርብትና የሚባል ነገር አለ። በጉርብትና ላማክራችሁ የሞከርኳቸው ሰዎች አሉ፣ ከቤተሰብ ጋር የሚቀራረቡ ሰዎች ማለት ነው። ስፔሻሊ ደግሞ ሴቶቹን እናቶች ምናምን ስለሆኑ የሚያውቁት ነገር ይኖራል። ምክንያቱም እንደዚህ አይነት ነገር ከአባቶች ጋርም ከመውረድ ታውቃለህ፣ ከእናቶች ጋር መውረድ ይቀላል። እና እንዲህ በስመ አብ ምን አይነት ነገር ነው የምታወሪብን? እየቀለድሽ ነው እንዴ? እንዴት እህትሽን ስም ውጪ ላይ እንደዚህ ትሸጫለሽ ነው የተባልኩት። እና ለዛ ነው ወደ ሚዲያው ራሱ ለመውጣት በጣም እየፈሩ የመጣሁት። እና ሰው ጋር ሲደርስ ራሱ ቀልድ ምናምን ነገር ነው ይመስል የልጅን እንዴ አንቺ ልጅነትሽ ላይ እንኳን ሳቀል ልጅ አድገሽ አሁን ያን ነገር ልታከክሽ ነው እንዴ ምናምን። ምክንያቱም በቃ ከእህቴ ጋር እሷን እንትን በማለት ነው ምጨነቅ የነበረው። በተለይ ትተውን ከሄዱ በኋላ የእሷ ነገር ያሳስበኝ ነበር። እና ቀልድ ነው የሚመስለው። እኔ ራሱ አሁን ደግሜ ሳስበው እውነት የኖርኩት ያለሁት ነገር አይመስለኝም። ምክንያቱም ሰው ጤና ሆኖ ሰላም ተሰታኝ ሄደሽ ልጅ እንደዚህ ሆና ሲባል አሁን ለኔ ራሱ በጣም ከባድ ነው። ቤተሰቦቻችን ይሄን ነገር ሰሙ ማለት አላቅም በቃ ምን አይነት ነገር ይፈጠራል ብቻ በጣም ከባድ ነው። ያቁም ቤተሰብ አሁን ውጭ ያለው ቤተሰብ ያቁም ጭራሽ አያውቁም። ምክንያቱም ምንም ብዬ ልነግራቸው አልችልም። ድሮ ጠዋት ይደውላሉ። ክላስ የምትገባበትን ሰዓት ስለሚያውቁ ምናምን ነገር የሀገር ሰዓቱ እንትን ቢል ሰዓቱን ስለሚያውቁት ይደውሉና አብርተዋት ነው እንትን የሚሉት። እና አሁን ግን ጠዋት ሲደውሉ እሷን ማገናኘትም አልቻልኩም። ለምን ካልከኝ ከ2 ሰዓትና ከ3 ሰዓት በፊት ልጅቷ ወደ ራሷ አትመለስም። በጣም በቃ አንዳንዴ ደህና ሆነች ከተባለ ነው 2 ሰዓት ላይ ምናምን በቃ ሰውኛ ኖርማል በቃ ትክክለኛ ሰው የሚባል ማንነት ውስጥ የምትገባው እንጂ ከ2 ሰዓት ከ3 ሰዓት በፊት በቃ ከሌሊት ደግሞ ከ6 ሰዓት በኋላ ልጅቷ ሌላ ገዝታ ላይ ነች። በቃ ሌላ ገዝታ ሁሉ ነገር የተፈጠረ አሁን እያልሽኝ ያለሽው ሌሊት 6 ሰዓት ጀምሮ እስከ ጠዋት 2 ሰዓት ድረስ እነዚህ ነገሮች በቃ ልጅቷ ሌላ አይነት ሁኔታ ላይ ነው ያለችው። ምክንያቱም ከምትነግሪ ነገር አንፃር ተነስቼ ነው የምልሽ። ቀን ላይ ኖርማል ልጅ ነች። ከዛ በኋላ ሌሊት 6 ሰዓት ጀምሮ እስከ ጠዋት 2 ሰዓት ግን ትቀየራለች ነው እያልሽኝ ያለሽው። ማለት እንደዚህ ስታያት ፊዚካሊ ስታያት ለውጥ አለ ወይስ ባህሪ ብቻ ነው? ወይ ለውጥ ኧረ ምንም በቃ የባህሪ ብቻ ነው። ምንም ማለት ሰውነቷ ምንም አልተለወጠም እኮ ግን ባህሪዋ በቃ ባህሪዋ ነው እንትን ያለኝ። እና ደግሞ በቃ አንዳንዴ በቃ ሁሌ ማለት እችላለሁ እቤት ስገባ አልጋው ተተረማምሷል። የሆነ ሰዓት ላይ ደግሞ የሰው ኩሽና ውስጥ ራሱ ሄዳ በቃ ነግሬያለሁ። አሁን ብዙ ጊዜ ክላስ እየገባች አይደለም ልጅቷ። እኔም ደግሞ ክላስ ላይ ስላልሆንኩኝ ያለሁበት ሁኔታ በቃ ቤት የመሆን ቻንሴ በጣም ከፍተኛ ነው። እና እሷም ክላስ እየገባች ስላልሆነ ግቢ ውስጥ ያሉ ሰዎች ደግሞ ቀን አይኖሩ። ለዛ ነው እንጂ የሰው ኩሽና ሁላ እየገባች ነው አመር ላይ ምናምን ስትተረማመስ። ጠዋት ደስ የሚለው ግቢያችን ውስጥ ያሉ ሰዎች ጠዋት ነው ቀድሞ ከቤት የሚወጡት። ከ1 ሰዓት በፊት ምናምን ሁሉም ጉዳይ ስላለው የሚወጣ ሰው ነው እንጂ 2 ሰዓት ላይ 1 ሰዓት ተኩል ከዛ በፊት ባሉ እስከ 2 ሰዓት ባሉ ሰዓት ወጣ ደግሞ ኩሽና ላይ ትገባለች። ሰዓት አላት በቃ። እኔ ያልገባኝ ነገር እኮ የምትንከባለልበት የሆነ ሰዓት አላት። አመድ ውስጥ የምትገባበት የሆነ ሰዓት አለ። የሆነ ምልክት የምታሳይበት የሆነ ሰዓት አላት። እኔ በቃ ይሄ ነገር ለ1 ቀን ነው ለ2 ቀን ነው ብዬ ሳይሆን ደግሞ የሚቆም አይደለም። በቃ በጣም ለረጅም ጊዜ የተደጋገመ ነገር ነው። ሰዓቱም ደግሞ በቃ ለተመሳሳይ ጊዜያት በተመሳሳይ ሰዓት ነው። በቃ ተግባራቶቿ አንድ አይነት ናቸው። እና ቤቱ ትርምስምስ። እኔ ከሰው ጋር ሁላ አሁን ጠዋት የሚወጡ ሰዎች ባይሆኑ የግቢ ሰዎች ከሰው ጋር ሁላ ታጣላኛለች። እና አላቀኝ በቃ ማለት አመድ ላይ መንከባለል እኔ አልገባኝም። እውነት ለመናገር ትንሽ አሁን እያወዛገብሽ ነው ያለሽው። ምክንያቱም ማታ እንደዚህ ይፈጠራላሽ ትቀየራለሽ። ለሊት ቀን ላይ ደግሞ ቆይ እንዴት ነው የምትኖሩት? ማለት ማን ቤት ነው የምትኖሩት? የቤተሰብ ቤት ነው? የተገዛ ቤት ነው? ተከራይታችሁ ነው? ዘመድ ጋር ነው? እስኪ እሱን ነገር ትንሽ ግልጽ አድርጊልኝ።
አይ ቤት ተገዝቶ እንኳን አይደለም ለአባቴ ብቻ ሄዶ እንዲሰራ ሲፈለግ እሱ ብቻ አይሰራም እኔ መስራት አለብኝ ምክንያቱም ያለንበት ህይወት ጥሩ አይደለም ብላ እናታችን የሚሄደችበት ምክንያት ያለንበት የህይወት ደረጃ ጥሩ ስላልነበረ ነው ደከም ያለ ላይፍ ስታንዳርድ ላይ ነበር የነበረው ለዛ ሁለቱም ሄዶ መስራት የፈለጉት ለዛ ነው ያለንበት ነገር ጥሩ ስላልነበረ አሁን የራሳችን ቤት የለንም እዚህ የምንኖረው ዘመድም አይባልም በቃ ለእናቴ ግን ቅርብ የነበሩ እንደ ጉርብትና የምታውቃቸው ሰዎች ናቸው ድሮ ተከራይቶ በሚኖሩበት እናቴና አባቴ ብቻ የነበሩ ጊዜ ተከራይቶ የሚኖሩበት የነበረ ሰፈር ላይ ከድሮ የሚያውቋት ሰዎች አሉ የነሱ ግቢ ላይ ነው ተከራይተን የምንኖረው እና ኪራዩን እዛው ከእናቴ ጋር ነው የሚከፍሉት እኛ እሱ የሚያገናኘን ነገር የለም ግን ከነሱ ጋር በቃ ልክ እንደ ቤተሰብ አድርገው እኛ ለብቻችንን ብንኖር በዛች ቤት ውስጥ የምንኖረው የኛን ህይወት ለመለወጥ ሲሉ ነው ይሄዱት ግን አላቅም አደራ ሰተውኝ ህይወታችን እንለውጣለን እናንተን እናስተምራለን ብለው ሄደው እንደዚህ በመሆኑ ያዝናለሁ እኔ እኮ ምንድነው ልበልሽ አሁን እንደዚህ የሚባል ነገር አለ እንዴ እንቅልፍ አጣሁ እኮ እኔ ብሱ አንድ እህቴ እኮ ነች እኛ የተሻለ እናደርጋለን ይኸውልሽ ራይል ማዘኑን ተይውና እኛ እዚህ ስራ ውስጥ ስንገባ ህይወታችንን ሰተን ነው ህይወታችንን መስዋዕት አድርገን ነው እዚህ ስራ ላይ የገባ ነው የሰዎችን ህይወት ለማስተካከል ስንል በጣም ብዙ ነገሮች ደርሶብናል ብዙ ነገሮች እስከዛሬም በህይወት መቆየታችን በፈጣሪ እርዳታ እንጂ ይሄኔ በህይወትም የለንም እኛ ለአንቺም ለማንንም ለሁሉም ህይወታችንን መስዋዕት ከፍለን ነው እዚህ ስራ ላይ የገባ ነው ህይወታችንን ሰተን ስለዚህ ይሄን ያህል ልትጨነቂ አይገባም በቃ ኃላፊነት እስከሰጠሽን ድረስ በስከቻልነው ጥግ ድረስ ሄደን ያንቺን ህይወት እናስተካክላለን የትሽን ህይወት እናስተካክላለን ብቻ ነገሮቹ ግልጽ ሆነው ለኛ ለፍለጋም ለማስተካከልም መረጃ ለመሰብሰብም ለሁሉም ነገር እንዲረዳን ተደርጎ ታሪኩ ይግባን ወይም ህይወታችሁ ይግባን እንጂ ለዛ እኮ ነው የመጣሁት በቃ እና እንደምታረጉ አርጉት በቃ እሷንም ማየት ቼክ ማድረግ በምትችሉበት መንገድ ሁሉ እሷን ለማየት ሞክሩና አስተካክሉ ግራ ገባኝ መሄድበት ማወራው ማማከረው ግቢ ውስጥ ያልኩ ሰዎች ራሱ እኮ ለቤተሰብ ቅርብ የሆኑ ሰዎች ናቸው ግን ይሄ ነው ብዬ እንኳን መናገር የምችለው ነገር አይደለም በጣም ከብዷል ነገሩና እንደምናገረውም አይደለም ብታዩት ከምናገረው ነገር በላይ ነው በጣም ያለችበት ሁኔታ ከባድ ነው ሰው እንዴት ቀን 3 ሰዓት ላይ ከዛ በኋላ ኖርማል ሁሉ ደህና ደሪ ብላኝ ገብታ ተኝታ ሰዓት ጠብቆ ሰው እንዴት ይቀየራል አይዞ እኛ እናስተካክልሻለን እስኪ አሁን እኔ አንድ ትንሽ ግራ የገባኝ ነገር አለ ምክንያቱም ከምትነግሪ ነገር አንፃር ለሊት ትቀየራለች ለሊት እንደዚህ ትሆናለሽ ካልሽ ነገር አንፃር ላይ ትንሽ ማለት እንደ መላምት አንድ ነገር ልስጥሽ ብዙ ጊዜ እንደዚህ አይነት ነገሮች ሊከሰቱ ይችላሉም አይችሉም ብለን ያው እንትን ማለት አንችልም ግን እንደዚህ የሰው መቀየር የሰው ወደ ሌላ አይነት ነገር ምናልባት ከባዕድ አምልኮ ወይም የጥንቁልና ነገር ጋር የተገናኙ ነገሮች አሉ እንደዚህ አይነት ነገሮች ይከሰታሉ ብለን እናምናለን ማለት ጥንቁልና ማለት በቃ ያው መስተፋቅር ወይ በርጌታ ብቻ አሉ እንደዚህ ባዕድ ነገሮች ከእምነታችንም ከሃይማኖታችንም ውጪ እና እሷ ጠንቋይ ታመልካለች እንዴ ያድ ፍሬ ልጅ እኮ ነች ገና እኔ ታመልካለች እያልኩሽ አይደለም እኮ ስለትሽ አሁን ይሄን ያህል ለማወቅ ወይ ራሷን መጠየቅ አለብን ወይ ያንዳንዱ ስትንቀሳቀስ የነበረውን አይምሮ ውስጥ የምታስበው ያንዳንዱ ነገር ማወቅ አለብን ይሄን ነገሮች ታረጋለች ብለን ለመደምደም ነገር ግን ምናልባት ከቤተሰብ የመጣ ነገር ጭራሽ ቤተሰብ ሊመጣ አሁን እህቴ አልገ ጭራሽ ደግሞ ቤተሰቦች ይለይ እንዴ አይደለም ይኸውልሽ ራይል ተረጋጊ ማለት አካባቢም ድምጽ እንዳይረብሽ እኔ እኮ ነገሮችን ታስተካክልልኛለህ እህቴን ካለችበት ነገር ታወጣኛለህ ብዬ ነው እንጂ ያሰብኩት ጥንቁልና ቤተሰብ ምናምን እንዴ ምንድነው ዋይ እኮ ይኸውልሽ አይደለም እኔ እኮ ነገሮችን ለማስተካከል ነው ማለት እዚህ ጋር መጮሁ ምናምን አስፈላጊ አይደለም አባሻ ያልከለውን ነገር ግን ለራሱ ታውቀዋለህ ገብቶኛል እኮ እየጠየኩሽ ያለውትም ነገር ትክክለኛ ነው የመረጃውን ትክክለኛነት ለማወቅ ነው እዚህ ጋር እየፈለኩኝ ያለው ተገባሽ አይደል ምሰጪ መረጃ ትክክለኛ ነው ወደምንፈልገው አቅጣጫ ሲወስደናል የሚለው ነገር ማጣራት ስለፈለኩ እና ጠንቋይ ናችሁ እያልከን እኮ ነው ታዲያ እኔም ጠንቋይ ነኝ እንዴ እንደዛ ያልኩሽ አይደለም ግን ስለ ቤተሰብሽ የምታውቂው ነገር እንድትነግሪ ነው
ገባሽ አይደለ ስለ ቤተሰቦች አንቺ የ2 አመት ታላቋ ነኝ ብለሽኛል አይደል ስለዚህ 2 አመት ታላቆሽ ከሷ ይበልጥ አንቺ ነሽ ስለ ቤተሰቦችሽ ልታቂምና ልትነግሪኝ የምትችይው ገባሽ አይደል ስለዚህ ቤተሰቦችሽ እንዴት አይነት እንደዚህ አይነት ነገር ውስጥ ገብተው ያውቃሉ ወይ አንተ ሰው ያማል እንዴ ምን ነው የምታወራው ኩልሽ ተረጋጊ ራይል ይሄን ነገር እኮ እንድትነግሪኝ ነው በቃ ግልጽ ማለት እዚህ ጋር ግልጽ ነው እኔና አንቺ ያወራናል ክፍል ተማሪ ሆኜ እሷም የ6ኛ ክፍል ተማሪ ሆና ነው ጥለውን ሄዱት በጣም በልጅነት ጊዜ ነው እኔ ከእናትና ከአባቶቼ ጋር ያሳለፍኩት እንጂ ሌላ ምንም የማውቀው ጉዳይ የለም ስለዚህ በቃ ስለነሱ ትክክለኛ ነው እምነታቸውም ሁሉም ነገር ትክክለኛ ነው አዎ እኔ እሱን ነው ማውቀው በቃ ምንም እንዴ ብሎ ደግሞ ጠንቋይ ዘርነሽ አልከኝ እንዴ እኔ ታማከረኛለህ ብዬሽ እንደዛ አይደለም ያልኩሽ ያለሁት ኮራይል ተረጋጊ እኔ እንደዚህ ጠንቋይ ዘርነሽ ወይ እንደዚህ ያልኩ አይደለም ያለሁት ግን ግልጹን ማወቅ ስለፈለኩኝ ነው ገባሻል ብዙ ጊዜ እንደዚህ አይነት ነገሮች አንዳንዴ ይሄ የቤተሰብ ጣጣ የሚባል ነገር አለ ከቤተሰብ የሆነ ነገር ሲዋረስ ይመጣና እዚህ ጋር የሚቀር ነገር ካለ ወይም ደግሞ ለግብር ምናምን የሚሉት ነገር አለ እሱ ነገር ሲቀር ወይ ልጅ ላይ ይደርሳል የልጅ ላይ ብዙ ይሄ አንድ ዘመድ አዝማድ በደም የሚገናኝ ዘመድ አዝማድ ላይ ይደርሳል አጣርታ ድረስበት እንደሱ አይነት ነገር እንኳን እኔ አጣራለሁ እኮ ረሄል እኔ አላጣራም አይደለም እያልኩሽ ያሉት እኮ እሱ ማጣራቱ የኔ ስራ ነው ነገር ግን እንደ ፍንጭ የምትሰጪ ነገር ካለ ቤተሰቦችሽ ላይ አይተሽ የምታውቂው ነገር ካለ አንዳንዴ ተደብቆ ቤተሰቦችሽ ላይ ወይስ ሊድ ይቀር በቃ እንዴ ለህቴም ቢሆን ሌላ መፍትሄ ይፈልጋል ምንድነው የምትለኝ ቆይ እኮ አይደለም ቤተሰቦችሽ ላይ የምታውቂው ነገር አለ ወይ እንደዚህ አይነት ነገሮችስ ምናልባት አይተሽ ታውቂያለሽ አላቅም በቃ ተቸግረ እንደነበረ ነው ማቀው ግን ድሮ ሲያወሩ እንዴት ነው ወደጭ ሊሄዱ ይችላል በምን አይነት መልኩ ነው እኔ አላቅም ድሮ ግን ያወሩልኛል ሲያወሩልኝ ምን አለ መሰለ በጣም አሪፍ ህይወት ላይ ነበሩ ሰዎች እንደነበሩ ሰማለሁ እኔ ግን ነፍስ ካወኩ ጀምሮ በቃ በችግር እንዳለን ነው ማቀው ግን የድሮ እነሱ ጓደኞች አሁንም ደግሞ የተከራየነበት ግቢ ያሉ ሰዎች ከድሮ የሚያውቋቸው የሚባሉ ሰዎች ግን እንዴ ቤተሰቦችሽ አሪፍ ህይወት እንዴት ነው አሁን እንደዚህ አይነት ህይወት ላይ ያላችሁስ ምናምን የሚሉ ነገሩ እሱ ነገር ጥያቄ ይፈጥርብኝ ነበር እኔ ባህዳም ልኩ ምናምን የምትለው ነገር ግን አላቅም ካልሆነ ሄዳለሁ እሺ መሄድም አያስፈልግም በቃ እኛ ነገሮቹን ለማጣራት እንሞክራለን ልጅቷ ከትምህርት የምትመጣበት ሰዓት ጠብቀን እንግዲህ መጀመሪያ እሷን ማናገር አለብን እህትሽን አላቅም ምን መልኩ እንደምትቀበለ እንዴት አንቺ ጣጣ ነው ሁሉ ጡሱ ይገጠደኝ አይዞሽ ችግር የለም እኛ የተቻለን እናደርጋለን አሁን ምንም ይሄን ያህል መጨነቅ ማዘን ውስጥ መግባት የለብሽም በቃ አይዞሽ አንቺ ራስሽን አረጋጊ ኦሬዲ አንቺን ህይወትሽን ኃላፊነት ሰጥተሽናለኛል ስለዚህ እኛ የተቻለንን አድርገን የእህትሽንም የአንቺንም ህይወት ወደ ቦታው ለመመለስ እንሞክራለን እንጠራለን የተቻለንን እናደርጋለን አይዞሽ አረጋጊ አይዞሽ አንቺ ራስሽን አድርጋጊ እዚህኛ የተቻለን እናደርጋለን ስለዚህ እስኪ ቤት እንሂድና ያለው ነገር ከእህትሽ ጋር የምናወራ ነው የሚሆነው ተመልካቾቻችን ያው እንደሰማችሁት ትንሽ ከበድ የሚል ጉዳይ ነው ዛሬ ያጋጠመ እስካሁን ከሰራናቸው ጉዳዮች ትንሽ ወጣ ያለና ከበድ ያለ ኬዝ ነው ያጋጠመ የራሄልን እህት ያው በተቻለን መልኩ እንደምን ብለን ለማናገር የምንሞክር ነው የሚሆነው ምንድነው ያለው ህይወታቸው ውስጥ ምንድነው የተፈጠረው እያንዳንዱን ነገር እኛም እንሰማለን ለእናንተም በቪዲዮ መልክ የምናቀርብ ነው የሚሆነው እስከ ፕሮግራማችን ፍጻሜ ድረስ አሁንም መልካም ቆይታ ውስጥ ተመልካቾቻችን እንግዲህ ያው ብዙ ነገሮችን ለማጣራት ሞክረናል ሰፈርም ያለው ነገር አጣርተናል ልጅቷ ከትምህርት ቤት እንደመጣች ሰምተን ነው እንግዲህ የምትመጣበትን ሰዓት ጠብቀን የመጣ ነው እስኪ ያለውን ነገር ምንድነው የሚለውን ከሷ አብረን እናጣራለን አብራችሁን ቆዩ ሰላም ለአንዳንድ ጥያቄዎች ነበር የመጣ ነው እንዴ ምን ልሰሩ ነው የመጣችሁት አንዴ ዝም ብሎ ዘው ብሎ ይገባል እንዴ ሾደ ዛበለው አንዴ እኮ እንገባለን አይ ችግር የለውም ማን ያላቃችሁም እንዴ ዝም ብላችሁ ትገባላችሁ እኮ አንቺ ማታቂኛ አታቂንም እኛ ግን አንቺን እናቅሻለን ከአንድ ትልቅ ኤንጂኦ ነው የመጣ ነው ማለት አልገባኝም እንትን ነው አይ እኔ ትምህርታቸው ላይ ጥሩ የሆኑ ሴቶችን የሚያበረታታ ድርጅት ላይ ነው የምንሰራውና ስላንቺ አንዳንድ መረጃዎችን ሰምተን ነው የመጣ ነው እንዴ ስለምን ትምህርት ነው ትልቅ እድል መጥቶልሽ ነው አራባክ የምን ትምህርት ነው የምታወራው ቤት ተሳስታችሁ እንዳይሆን አይ ቤት ተሳስተን አይደለም ሜሮን አይደለሽ አንቺ
አው እኮ ሜሮን ማለት ትልቅ እድል መጥቶልሽ ነው። ስለሱ ልናወራሽ ነው የመጣው። የምን እድል ነው የምታወራው እንዴ? የትምህርት እድል፣ የውጭ ሀገር እድል መጥቶልሽ ነው እና ስለሱ ጉዳይ ልናወራሽ ነው የመጣው። እኔ ያላቃችሁም ሲጀመር እንዳትገቡ። አዎ አንቺ ማታቂ ነው። ማንም የለም እዚህ ቤት። በቃ ማን ፈልጋችሁ? አንቺ ነው የፈለግነው ሜሮን አይደለ? ሜሮን ፈልገን እኔ ደግሞ በቃ በሰዓት ማላቀም ሰው አላስገባም። እሱ ጋር መቀመጥ ትችላላችሁ። ላንቺ እኮ ነው የመጣ ነው ሜሮን፣ ችግር የለም። ይኸውልሽ አስገቢንና ምን ጠይቅሽ ጥያቄዎች አሉ ስለ ትምህርትሽ ምናምን። ምክንያቱም የውጭ ትልቅ እድልሽ ነው የመጣልሽ። በጣም ትልቅ እድል ነው እንዴ። ምን እድል ነው የምታወራው? እኔ ማላቀው እድል ምን አይነት እድል ሊሆን ይችላል እኮ አንቺ ማታቂውም። እኛ ግን ብዙ ስራዎች ላይ ነው የምንሰራው። በየትምህርት ቤቶቹ እየዞርን ስለ አንዳንድ ተማሪዎች መረጃን ሰበስብና ከዛ በኋላ ለኛም የሚጠቅም ለድርጅታችንን የሚያስጠራልን ሰው ደግሞ ወደ ውጭ ሀገር እየላክን እናስተምራለን። ተጨማሪ ስራዎችን ምኖችም እንዲያገኙ ያደርጋል። ስለዚህ አስገቢንና ችግር የለም ችግር የለም። ኑ ሁላችሁም ግቡ። ማለት አንዳንድ ጥያቄዎችን ልንጠይቅ ስለፈለግን ነው እኛ። እንዴ ምን አይነት ጥያቄ ነው የምትጠይቁኝ? እንዴት አይነት ነገር ነው? ማለት ስለ ትምህርትሽም ስለ አንዳንድ ነገሮችን ማወቅ ስለፈለግን ነው። ለመሰለሽ እንግዲህ በየትምህርት ቤቱ እንዞራለን። በየትምህርት ቤቱ እየዞርን እንዲህ በትምህርታቸው በህይወታቸው ብርቱ የሆኑ ሴቶችን የሚረዳ ድርጅት ላይ ነው የምንሰራውና እንደዚህ በምንሰራበት ሰዓት ደግሞ ያው ያንቺ ስም እንደ ተማሪበት ትምህርት ቤት መረጃ ስለተሰጠን ነው። ተማሪበት ትምህርት ቤት ያው ትምህርት ቤቱን ሚዲያ ላይ ላለመግለጽ ስለፈለኩኝ ነው። ይሄ እንዳለ እኔና አንቺ የምናወራው ነገር ያው ወደ ሚዲያ ይሄዳል። ምክንያቱም ነገ አንቺ ትልቅ ደረጃ ደርሰሽ ስራ ይዘሽ ወይ አምባሳደር ልትሆኚ ትችያለሽ። የሆነ ደረጃ ስትደርሺ ይሄንን ኢንተርቪው ወደ ሚዲያ የምናወጣው ይሆናል። እስከ ጊዜው ግን ወደ ሚዲያ እናወጣው። ምክንያቱም ያው ያንቺንም ስም ለመደበቅ ሰርፕራይዝም ስለሚሆን ከየት ተነስታ ወደዚህ ደረጃ ደረሰች የሚለውን ነገር ለማሳወቅም ለድርጅታችንም ስለሚያስፈልገን ነው ይሄንን ቪዲዮ የምንቀርጸው። እና እስኪ ስለ ትምህርትሽ ስለ ህይወትሽ እንዴት እንደዚህ አይነት ስም ልታገኝ ይቻልሽ የሚለውን ነገር ንገሪኝ። ያው ትምህርት ቤትሽ ላይ በጣም ትልቅ ስም እንዳለሽ ነው የደረሱን መረጃዎች የሚያሳዩትና እስኪ ስለ አንቺ ንገሪኝ ሜሮን ማናት እንዴ? እኔ አሁን ይቅርታ በጣም እያመንኩ አይደለም። ሲቀጥል ደግሞ እኔ ምን ያህል ጎበዝ ተማሪ አይደለሁም እኮ። እንዴት ነው እንደዚህ አቀናብረህ ልታወራ የምትችለው? እያመንኩ አይደለም። ምክንያቱም እኔ ሰነፍ ተማሪ ነኝ። ማንም ሊያወራልኝ የማይችል ሰው ስለሆንኩኝ ማለት ነው። ማለት እንግዲህ ኤሌመንታሪ የተማርሽበት ትምህርት ቤት ነበር ከ1 እስከ 8 የተማርሽበት በጣም ፋስት ልጅ፣ በጣም ጎበዝ፣ ትምህርት ቤታችንን ብዙ ደረጃ የምታደርስ ልጅ ብለው ነው። ከዛ በኋላ ደግሞ 9ኛ ክፍል ገብተሽም እስከ 12 አሁን 12ኛ ክፍል ተማሪ ነሽ። 12ኛ ክፍል ተማሪ ሆነሽ እንደውም ትምህርት ቤቱ የሚጠብቃት ተማሪ እንደሆንሽ ነው የነገሩት። እስኪ ሜሮን ማናት? ስለ ህይወትሽ ስለ አንዳንድ ነገሮች ንገሪኝ። እኔ አሁን እንዴት ነው ማለት እኔ ምንም ህይወት የለኝም ማለት እንዴት ልነግር ይችላል? አሁን አንተ እኔ አላቅም እናንተ ነው እንግዲህ አቅሻለሁ ምናምን ብላችሁ የመጣችሁ። ስለዚህ እንዴት ነው እኔ ለማላቀው ሰው ምን ልነግር ይችላል? ማለት እንዳልኩሽ አሳይሻለሁ። መታወቂያም ካስፈለገ ፍቃድም እያንዳንዱ ያሉንን የወረቀት ነገሮች በተቀላላ እናሳይሻለን። ችግር የለም። ሪዛልቱን መጨረሻ ላይ ስታዩ ለአንቺ እንደሚጠቅምሽ ያኔ ታመሰግኝናለሽ በሚል ነው። አሁን ላይ ምንም ነገሮችን ድርጅቱ ስም ምናምን ነገር ማነግርሽ መጨረሻ ላይ ታዋለሽ። ሪዛልቱን ስታዩ ያኔ እንዴ በጣም አመሰግና እንድትይ ስለፈለግን ነው። ለአንቺም ሰርፕራይዝ ይሆናል ብለን ስላት እንደውም ልነግርሽ አልነበረም። ያው አታስገቢንም ያሉትን ነገሮች ስለውትሽ ማትነግሪንም በሚል ነው ቅድሚያ ወደ ጉዳዩ ገብተን እንዴ እናረግልሽ ነው የመጣ ነው ያልንሽ እንጂ ብዙ ጊዜ አንናገርም። በጣም ብዙ ሴቶችን ወደዚህ አይነት ነገር ውስጥ አስገብተናል። በጣም ብዙ የተጠቀሙ ሴቶች አሉና እንደውም ሪኮሜንድ የተደረጉት አንደኛ በእህትሽ ነው። እህት አለችሽ መሰለኝ አይደል? ራሄል የምትባል። ኦኬ እሷን የነገረችህ? አዎ እሷን ሪኮሜንድ አደረገችኝ። ምን ብላ ነው ያወራችህ እሷ? ማለት ያው እህቴም ጎበዝ ነች ምናምን ብላናለች። ትምህርት ቤትም ላይ አንዳንድ መረጃዎችን ስንሰበስብ እህት እንዳለች ይሰማን። ያው እህትሽን የተወሰነ ነገር ስናወራት አዎ ጎበዝ ነች እንዲህ አድርጋለች እንዲህ አድርጋ ነው ያደገችው ምናምን ብዙ ነገር ነግራናለች። እና ያው ከሰው ይልቅ ግን ራሱ ባለ ጉዳዩ ሲነግረን ይሻላል ብለን ነው አንቺን ለማውራት የመጣ ነው እንጂ ቀጥታ መተን አንቺን ሊተን መሄድ አቅቶን አይደለም። ግን ስለ አንቺ ህይወት አውቀን ሲሆን ደግሞ አሪፍ ነው። እንደዚህ ነበረች ወደዚህ ተቀየረች የሚለውን ነገር ለማውራትም እንዲመቸን ማለት ነው። ስለዚህ እስኪ ስለ ህይወትሽ ንገሪኝ። ማናት ሜሮ? እንዴት ነው ያደገችው የሚለውን ነገር ንገሪኝ። እኔ እንጃ። እሺ እንግዲህ ካላችሁ ያው እንደምታውቀው እንግዲህ 12ኛ ክፍል ነኝ። አሁን ላይ በጣም ጎበዝ ተማሪ አይደለሁም። ምክንያቱም ያው አለ አይደል 8ኛ ክፍል ከዛ በታች እያለሁ ነው ትንሽ መሞክሬ ነበር እንጂ አሁን የሰማው መረጃ እውነተኛ አይደለም።